ለወልድኪ ዘይሐስሶ ይእዜሰ ልጅሽን የሚፈልገው ሞቷልና ወደ እስራኤል ልጅሽን ይዘሽ ተመለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። እንግዲህ ከመስከረም 26 ከኅዳር 5 ወርኃ ጽጌ ዘመነ ጽጌን በተለያየ መልኩ እየተገለገልን እየተማማርን ቆይተናል። አሁን ላይ ግን መደምደሚያው ላይ ደርሰናል። እንግዲህ መደምደሚያው ይዘህ ተሰደድ ያለው መልአክ ይዘህ ተመለስ ሲል እንመለከታለን። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተንስ ንሳ ሕፃነ ወእሞ ወጉየ ብሔረ ግብፅ፣ የእግዚአብሔር መልአክ ቅዱስ ገብርኤል ይላል አረጋዊ ጻድቅ ዮሴፍን ወእምድኅረ ሀለፉ እሉ ናሁ መልአከ እግዚአብሔር አስተርአዮ ለዮሴፍ በል፣ እነሆ ሰብአ ሰገል እነዚያ ሦስቱ ነገሥታት ወደ ቤተልሔም ገብተው አምሃቸውን ሰጠው ሰግደው ተባርከው ከተመለሱ በኋላ ከሄዱ በኋላ የእግዚአብሔር መልአክ ለአረጋዊ ዮሴፍ ለታየው ለጻድቁ ወይም ደግሞ ለብቸኛው አረጋዊ ዮሴፍ የድንግል ማርያም ጠባቂና ተንከባካቢ መካሪ ለሆነው አረጋዊ ታየው በሕልሙ። ማን ነው? መልአከ እግዚአብሔር ቅዱስ ገብርኤል የታየው በሕልም ነው። ምን አለው? ሕፃኑን አንድም የሕፃኑን ነፍስ የሚፈልግ ሄሮድስ፣ በሌላ መልኩ የሄሮድስ ሰራዊት ሕፃኑን ሊገሉት እየፈለጉ ነውና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎ በሕልም ነገረው። ቅዱሱ ወይም ደግሞ ጻድቁ ወይም የዋሁ ዮሴፍ ደግሞ በሕልም የተነገረውን በእውን ነሣ ሕፃነ ወእሞ ወሖረ ብሔረ ግብፅ፣ እናቱንና ሕፃኑን ይዞ ወደ ግብፅ ሸሸ ብለን እንግዲህ የግብፅን ስደት ጀምረነዋል። ዛሬ ላይ ደግሞ እንዲህ ይለናል። የእግዚአብሔር መልአክ በድጋሚ በሕልም ለዮሴፍ ታየው፣ እንዲህም አለ፣ የሕፃኑን ነፍስ የሚፈልጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ ናዝሬት ተመለስ፣ ወደ ቤተልሔም ተመለስ ሲለው እንመለከታለን። የሕፃኑን ነፍስ የሚፈልጉ ሊገሉ የፈለጉት ሞተዋልና አልፈዋልና ቀርተዋልና ሕፃኑንና እናቱን ይዘህ ወደ ናዝሬት ተመለስ። በምዕራፍ 2:13 ላይ ይዘህ ወደ ግብፅ ሽሽ፣ ሰራዊቱ ሕፃኑን ሊገለውና የሚል ነው። በምዕራፍ 2:19 ላይ ደግሞ ሕፃኑን ሊገል የሚፈልገው አንድም የፈለገው እርሱ ሞቷልና እነ ሰራዊቱ አልፏልና ሕፃኑንና እናቱን ይዘህ ተመለስ። አሁን የመጀመሪያው ይዘህ ሽሽ ነው። ሁለተኛው ይዘህ ተመለስ ነው። አባቶቻችን ሊቃውንት እንዲህ ይላሉ። የመጀመሪያው ጥሪ ይዘህ ሽሽ ሲሆን ሁለተኛው የመልስ ጥሪ ደግሞ ይዘህ ተመለስ ነው። በዚህ በሀገራችን ባለ ጋብቻ የመጀመሪያው ሙሽሪትን ለመውሰድ ሙሽራው ከሚዜዎቹ ከአጃቢዎቹ ከሽማግሌዎች ጋር ይጠራል። ምን ተብሎ? በዚህ ቀናና ሙሽሪትን ይዘህ ሂድ ይባላል። ይመጣና እንደ ባህሉ እንደ ስርዓቱ እንደ ወጉ ሙሽሪትን ሙሽራው ከሚዜዎቹ ከአጃቢዎቹ ከሽማግሌዎቹ ጋር ይዞ ይሄዳል። እንደ አካባቢው በሁለተኛው ቀንም በሦስተኛው ቀን እንደገና ሙሽሪትን ይዘህ ተመለስ ይባላል ማለት ነው። እንግዲህ ሙሽሪት እመቤታችን ድንግል ማርያም ናት። ሙሽራዋ ደግሞ መድኃኔ ዓለም ነው። ይዘህ ሽሽ የተባለው ደግሞ አረጋዊ ዮሴፍ ነው። ይዘህ ተመለስ የተባለው ደግሞ አረጋዊ ዮሴፍ ነው። ይዘህ ሂድ ያለው ቅዱስ ገብርኤል ነው። ይዘህ ተመለስ ያለውም ደግሞ ቅዱስ ገብርኤል ነው። ቅዱስ ገብርኤል ነው። ስለዚህ ይህንም በተመለከተ ነው እንግዲህ አንዳንድ ነገሮችን የምንነጋገር። እግዚአብሔር አምላክ የጅማሬም የፍጻሜም ባለቤት እርሱ ስለሆነ ሁሉን ነገር አቅርቦ እንዲያስተምረን መልካም ፈቃዱ ይሆንልን። እንግዲህ የማቴዎስ ወንጌል ምዕራፍ 2ን ከሰቆቃወ ድንግል ጋር እናገናኘው። ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ። ሊቁ ደግሞ
እንዲህ ይለናል። እግዝእትየ እመቤቴ ማርያም ሆይ ወደ ናዝሬት ተመለሽ። አዎ ይህንን ቃል አስቀድሞ ጥበበኛው ሰሎሞን ተናግሮታል። ተመየጢ ተመየጢ ሱላማጢስ። አዎ የሰላም ምንጭ የሰላም መገኛ አዎ የሆንሽ የድነት መገኛ የሆንሽ የሕይወት መገኛ የሆንሽ አዎ እመቤቴ ሆይ ተመለሽ ብሎ ሰሎሞን አስቀድሞ ተናግሮት ነበረ። እንደገና ደግሞ አሁን አዎ እነሆ አባ ገብረ ማርያም የተባለ ደራሲ ተናገረው። ማቴዎስ በወንጌሉም እንደዚሁ አዎ ለአረጋዊ ዮሴፍ ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ወደ ገሊላ ወደ ቤተልሔም ይዘህ ተመለስ አለው። ስለዚህ ተመየጢ እግዝእትየ ማርያም ሀገርኪ ናዝሬተ፣ ወደ ሀገርሽ ያው ልጅ ወደ ወለድሽባት ማህበራዊ ኑሮ ወደ ነበርሽበት ወደ እናትሽ ወደ አባትሽ ሀገር ተመለሽ ይልና ወይትወንዲ በግብፅ ከመ ዘአልብኪ ቤተ፣ ሰማዩን ምድሩን ሀያ ዓለማትን ፈጥሮ የሚያኖር ንጉሥ ፈጣሪ ተሸክመሽ ቤት እንደሌለው ግብፅ ለግብፅ አትንከራተች፣ የቀኑ ፀሐይ የሌሊቱ ውርጭ አይፈራረቅብሽ። አዎ ስለዚህ ይዘሽ ተመለሽ ሲላት እንመለከታለን። ዘያመጽ በላዕሌኪ አዎ አልቦ ዘያመጽእ ሁከተ ይላል። ምንድን ነው? ባንቺ ላይ ከዚህ በኋላ ችግር የሚፈጥር የሚያስደነግጥ፣ የሚያስለቅስ፣ የሚያሳድድ፣ ተስፋ የሚያስቆርጥ፣ እንባ የሚያስመጣ፣ ፊት የሚያጠቁር፣ ሰውነት የሚያከሳ፣ በሌሊት የሚያስጉዝ፣ በፀሐይ አዎ እነሆ ጭንቅላት የሚያዞር ከዚህ በኋላ ምንም ነገር የለም፣ የስደቱ ዘመን አልፏልና እመቤቴ ሆይ ድንግል ማርያም ሆይ ልጅሽን ያዥና ተመለሺ ይላል ሲናገር ጻድቁ። ይቀጥልና ለወልድኪ ዘያሐስሶ ይእዜሰ ሞተ፣ ርዕሳችን ነው። ልጅሽን አው የሚፈልገው ሞቷልና ልጅሽን ይዘሽ ተመለሽ። እንግዲህ ሁል ጊዜ የምንናገረው ነገር ነው፣ የጊዜ ጉዳይ እንጂ ማንም ይሆንም ማንም የሞት ጽዋ ይሞላል። ሁሉም ያልፋል። ምናልባት የአሟሟታችን ጉዳይ ሊለያይ ይችላል። አንዳንዱ በመኪና አደጋ፣ አንዳንዱ በገደል፣ አንዳንዱ በእሳት፣ አንዳንዱ ደግሞ በተለያዩ ነገሮች ላይ ሊያልፍ ይችላል። ነገር ግን እንሞታለን። የአሟሟታችን ጉዳይ ግን ምክንያቱም ቃኤል አቤልን በድንጋይ ቢገለው እግዚአብሔር ቃየል ወንድሙን በገደለበት ድንጋይ እንዲሞት አድርጎታል። ኢየሱስ ክርስቶስን ሄሮድስ ቢያስገርፈውና ሰውነቱ ሥጋው አልቆ አጥንቱ እንዲቆጠር ቢያደርገው ሄሮድስ ራሱ የራሱን ሰውነት እያኘከ ሥጋውን ቆራጦ በልቶ ደሙ ፈሶ አጥንቱ ተጨርቶ በትል ተመቶ እንዲሞት አድርጎታል። ስለዚህ ያ በእያንዳንዱ ሕይወት ላይ አይቀርም፣ የጊዜ ጉዳይ ነው የሚሆነው። ለዚህ ነው የጊዜ እንጂ የሰው ጀግና የለውም። ሰውን ጀግና የሚያደርገው ጊዜ ነው። ስልጣን ሊሆን ይችላል፣ ሀብት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ጉልበት ሊሆን ይችላል። ጉልበትም ይደቃል፣ ሀብትም ያልቃል፣ ስልጣንም ይታጣል። ይህን ልናውቀው ያስፈልጋል። ሰው ይህን ነገር ማሰብ አለበት። አንድ እንደሚሞት፣ ሁለት ስልጣኑን እንደሚያስረክብ ወይ በፖለቲካ ወይ በሞት ወይ በሽምግልና ይታጣል። ይህንን ማወቅ ያስፈልጋል ማለት ነው። ስለዚህ ለወልድኪ ዘያሐስሶ ይእዜሰ ሞተ፣ ልጅሽን የሚፈልገው ሞቷልና ልጅሽን ይዘሽ ተመለሽ አለው። የሰሎሞንን ደገመው ተናገረ። ይቀጥልና ምን ያለ በከመ ነገሮ መልአክ ለዮሴፍ ብስራተ፣ መልአኩ ቅዱስ ገብርኤል ለዮሴፍ የምስራች እንደነገረው ልጅሽን ይዘሽ ተመለሽ። ምይረ በዘባንኪ፣ አንድ ጊዜ በጎንሽ፣ ወምይረ በገቦኪ፣ አንድ ጊዜ ደግሞ በጀርባሽ። ማርያም ብዙሃ በሃዚለ ሕፃን ድክምኪ፣ ማርያም ሆይ ድንግል ሆይ 42 ወር 3 ዓመት ከ6 ወር 1262 ቀን ሕፃን በመሸከም ደከምሽ። ሶበኒ ሐውር በእግሩ ከመ ትጡሪ፣ በእግሩ ሲሄድ
የማይደክመው የድኩማን ምርኩዝ የሆነው መድኃኔዓለም ለደከሙት ምርኩዝ፣ አዎ ተስፋ ለቆረጡት ተስፋ የሆነው አምላክ ዓለሙን በመዳፉ ተሸክሞ የሚኖር አምላክ ሁሉ ሕዝብ ውስጥ ተዲሁ በከመ አርአያሁ ለጴጥሮስ እንዳሳየው ሁሉ በእጁ ሁሉ በደጁ ሆኖ ሳለ የማይደክመው አምላክ ሕፃኑ በኪደተ እግር ግብፅ ለግብፅ እየተንከራተተ የሚደክሙ ሕፃናትን ሊያበረታ የደከመ መስሎ እንድታዚው ያለቅሳል። አዎ ከመትጽር ይበኪ እንድታዚው ያለቅሳል። እንደገና ደግሞ ስታዚው ደግሞ አውርጅኝና በኪደተ እግር ልጓዝ ይልሻል ይላል። በዚህ ጉዞ ላይ ምን አላት? ተመለሺ፣ የልጅሽ ጠላት ልጅሽን ሊገል የተነሳው እነሆ ሞቷልና ልጅሽን በሰላም ይዘሽ ተመለሺ አላት ነው የሚለን። እንግዲህ እመቤታችን እንደምናውቀው ከሐና ከኢያቄም በስለት የተወለደች ልጅ ናት። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በስደት ነው የተወለደችው። ስደትን የጀመረችው በእናቷ ማህፀን ነው። የሐና ማህፀን በእመቤታችን ተአምር ብዙ ተአምር ቢሰራ አይሁድ በምቀኝነት ተነስተው ሊገሏት ሲሉ የእግዚአብሔር መልአክ ቅዱስ ገብርኤል ወደ ሊባኖስ አድባረ ሊባኖስ ይዘህ ሽሽ አለው። ትንቢቱ ይፈጸም ዘንድ ፀሐይም ሊባኖስ ስለ ሕይወት ከሊባኖስ እንደምትወለድ ሶሎሞን ተናግሮ ነበርና ወደ አድባረ ሊባኖስ ሐና ከኢያቄም ጋር ሄዳ በስደት ተወለደች። እመቤታችን ስደቱን የጀመረችው ገና በእናቷ ማህፀን ነው። እንደውም ሊቃውንት ምን ይላሉ? ቤተ አይሁድ እሾህ ሆነባት ይላሉ። አዎ 3 ዓመት ከእናት አባቷ ጋር ቆየች። የስለት ልጅ ናትና በ3 ዓመቷ ወደ ቤተ መቅደስ ገባች። 12 ዓመት በቤተ መቅደስ ቆየች። 15 ዓመት ይሆናታል። በእናቷ ማህፀን የታገላት ዲያብሎስ ሰይጣን ቤተ አይሁድ እነሱን አስነስቶ እሾህ ሊወጋት ተነሳና ከቤተ መቅደስ ትውጣልን አሉ። ካህኑ ዘካርያስ ጠላት ተነስቶብሻል ልጄ ምን ላድርግ ብሎ ሲላት አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህና ወደ እግዚአብሔር አመልክትልኝ አለችው። አመለከተላት። ቅዱስ ገብርኤል በ3 ምልክት አረጋዊ ዮሴፍ ድንግል ማርያምን ወደ ቤቱ እንዲወስድ አደረገ። አንደኛው በበትሩ ላይ ጽሑፍ እንዲቀመጥ አደረገ። የአሮን በትር ከ12ቱ ሲጸለይባት አድሮ በክሮኖሚ 12 ትርንጎ አፍርታ እንደተገኘች ሲጸለይበት ካደረው በትር ወይም በትር የዮሴፍ አረጋዊ ዱላ ላይ ሽመል ላይ ኦ ዮሴፍ ትፍራነ ሲወታ ለማርያም ፈርትከ፣ አረጋዊ ዮሴፍ ወይ ማርያምን ለመውሰድ አትፍራ። እንድገመው፣ ማርያምን ለመውሰድ አትፍራ። ማርያምን ለመውሰድ አትፍራ። ማርያምን ለመውሰድ አትፍራ። ይህም አልበቃውም፣ ርግብ መጣና ላዩ ላይ አረፈ። ይህም አልበቃውም፣ ወርቀ ዕፃ ላይ ዮሴፍ ይላል። ዕጣ ቢጣጣሩ ዕጣው በዮሴፍ ላይ ወደቀ። አረጋዊ ዮሴፍ የ15 ዓመቷን ብላቴና እመቤታችን ወደ ቤቱ ወሰደ። ሰማይ ሩቅ አደራ ጥብቅ ነው እንዲሉ የሙት ልጆች ያሳድግ ነበርና አረጋዊ ዮሴፍ እሱ ነጋዴ ስለሆነ ወደ ሌላ አገር ሲሄድ የልጆችን ነገር አደራ ብሏት ሄደ። እነሆ እመቤታችንም እንስራዋን ነጥቃ ወደ ምንጭ ሄዳ ውሃ ልትቀዳ ስትል እነሆ ውሻ ውሃ ጠምጦት ምላሱን አስረዝሞ ሲለምን አይን ሲያይ አየችው። እኔ ወረፋዬን ጠብቄ እቀዳለሁኝ፣ እባካችሁ ለዚህ ፍጡር ዘኑለት ብላ ሴቶችን ብታናግራቸው አለባበስሽ፣ ደምግባትሽ፣ ውበትሽ፣ አቋቋመሽ፣ አመጣጠሽ፣ አነጋገርሽ ሰነፍ ስራ የለሽ ሳትሆኝ አትቀር፣ እኛ ስራ አለብን፣ አንቺ አጠጪው አሉና ቀርተው ሊሄዱ ሲሉ እሷ ግን በወርቅ ጫማዋ እነሆ አጠጣችው። ስታጠጣው አጉድለሽዋል፣ ከየት አመጣሽ ትሞየዋለሽ አሉና አሾፉባት። ውሃ ከላይ እንጂ ከታች የለም አላ እምላይሉ አኮ እምታይቱ፣ ከታች አይደለም ውሃ ከላይ ነው ውሃ የሚፈልቀው አለችና ዘላለማዊ ማየገቦውን የሕይወት ምንጭ የሕይወት ውሃ መድኃኔዓለም እንደሆነ
ከላይ ነው የሚመነጨው እንጂ ከታች አይደለም። አዎ አለችና በወርቅ ጫማዋ ውሻውን አጠጥታ ሊቁ እንደተናገረው በአሳርኪ ዘአስተኪ የሆነ ጽሙ እከል። አዎ በጫማሽ ለተጠማ ውሻ ያጠጣሽ ርሪተ ህሊና። አዎ እነሆ አዛኝ እናት ወላዲተ አምላክ ብሎ ይገልጣታል አባ ጊዮርጊስ ዘጋስጫ። ከዚህ በኋላ እንስራዋን በጀርባዋ ተሸክማ ጉዞዋን ልቀጥል ስትል አልሆሲሶ በእዝና ኩሎ ዘለሃኮ ነገራ ከእግዚአብሔር የተላከ መልአክ ከሰማይ ወደ ገሊላ ወርዶ ወደ ምንጩ ድንግል ማርያምን ቅዱስ ገብርኤል በጆሮዋ አናገራት። ደንገጸትም ቃሉ ወሴነት ተናግሮ ከንግግሩ የተነሳ ደነገጠች ይላል። ብቸኛ ናትና ደነገጠች ይላል። ከዚህ በኋላ ግን እንስራዋን ተሸክማ ቤቷ ሄዳ ልታወርድ ስትል ደገማት ለሁለተኛ ጊዜ። አዎ ደስ ይበልሽ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው አለና ሁለተኛ እንስራዋን ስታወርደው ደገማት። ይህ ነገር በጎ ሳይሆን አይቀርም። ቅድም ያሰብኩት አባቴ አዳምን እናቴ ሔዋንን ያሳተ ምንጭ ላይ መጥቶ ሊያስተኝ ነው ብዬ ደንግጬ ነበር። አሁን ላይ ግን ቤቴ ላይ ደገመ። ድግም ዜናከ ማስማኒ ቃለከ። ከዚህ በኋላ ወደ ቤተ እግዚአብሔር ሄደች። ወንዘ ትፈትል ወርቆም ይላል። ከደናግለ እስራኤል ጋራ በቤተ መቅደሱ እየፈተለች እንዳለ ለሶስተኛ ጊዜ አናገራት። ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት ቀጸበቶ በትምህርት ለዘተወልደ እምብእሲት እፎ ኢያፍርሃ ገብርኤል ዘዜነዋ በሐዳስ ብስራት ይለዋል። እነሆ ቅዱስ ገብርኤል ለሶስተኛ ጊዜ ሄደና ትጸንሻለሽ፣ መንፈስ ቅዱስ ይመጣል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ከሦስቱ አካል አንዱ አካል ነው። እነሆ እግዚአብሔር አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ባንቺ ማህፀን ይጸነሳል ይወለዳል አለና ሲነግራት እፎ ይከውነኒ ዘትቤለኒ እንዘ ይአምር ብእሴ የምትነግረኝን እሺ በጎ ይሁንልኝ ብዬ ለመቀበል እንዴት ይሆንልኛል ወንድ ስለማላቅ አለችው። አዎ አብርሃምን ሳራን ከሸመገሉ በኋላ ልጅ እንዳገኙ ገለጠላት። ኤልሳቤጥ ደግሞ ነቀፌታዋ ተወግዶ ከጸነሰች 6 ወሯ እንደሆነ ለሁለተኛ ጊዜ ደግሞ ነገራት። ሦስተኛው እስመ አልቦ ነገር ዘይሳነው ለእግዚአብሔር ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ እንደ ቃልህ እንደ ንግግርህ እንደ የምሥራችህ ይሁንልኝ ስትለው አካላዊ ቃል በማኅፀኗ መጋቢት 29 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። ሲወለድ መላእክት ከሰማይ ወረዱ፣ እረኞች ከጫካ መጡ፣ እንስሳት በበረት ተገኙ። 5500 ዘመን የነበረው ይሄ መስተጻርራን ወይም ደግሞ ሰባቱ መስተጻርራን የሚባሉት በቤተልሔም ዮም አሐደ መሬት ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አሚን። እነሆ በቤተልሔም ሁሉም ተሰብስበው አንድ ሆነው በሰማይ በመላእክት በምድር በደቂቀ አዳም ሰውን ወዶና ፈቅዶ ፍቅር ለሳቦ ለወልድ ኃያል መንበሩ ፍቅር ስቦት በድንግል ማርያም ማኅፀን 9 ወር ከ5 ቀን እንግዳ ለሆነው በቤተልሔም ለተወለደው ለአምላካቸው ምስጋና አቀረቡ። ሰይጣን አውቋል። ቀርቦ ለማየት ቢሞክር ቤተልሔም ዙሪያዋን በእሳት ታጠረችና በእሳት ዛንጀር ተገርፎ ተመለሰ። እሱ ባይችል ለሄሮድስ ሄደና ያንተን ንግሥና የሚቀማ የኔን መኖር ደግሞ የሚያቃጥልና የሚያስወግድ ሕፃን ተወልዷልና ግደለው አስገድለዋል። ሄሮድስ ግራ ገብቶት ባለበት ሰዓት ላይ እንግዲህ እዚህ ላይ ነው የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የምስራቅ ሰዎች ወደ ቤተልሔም መጡ። ከሩቅ የመጣ የፊቱ መጠውለግ፣ የከንፈሩ መድረቅ፣ የአጓጓዙ የድካም አጓጓዝ፣ የሸክሙ ብዛት ይለያልና ከየት መጣችሁ ብሎ ቢጠይቃቸው እነሆ
በለዓም አስቀድሞ እንደተናገረው ይሰርቅ ኮከብ እምያዕቆብ አው ከያዕቆብ ኮከብ የተባለ ክርስቶስ ይወለዳል እንዳለ በሚያውቁትና ባወቁት በሚያመልኩት ኮከብ እየመራ አመጣቸው። ይልቁንም ደግሞ ቅድመ አያታቸው ዠርድሸት ኮከብ ይመራችኋል፣ ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ገብሩለት ብሎ በነገራቸው መልኩ ያንን ይዘው መጡ። ሄሮድስ አገኛቸው። የአይሁድ ንጉሥ ተወልዷል። አዎ እነሆ አይቴው ውእቱ ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ። ደነገጠ። ሕፃን ይወለዳል እንጂ እንዴት ንጉሥ ይወለዳል ብሎ ደነገጠ። ንጉሥ ካልገደለ ወይም ካላሰደደ አይነግስም አለና ሂዱና ሰጣችሁ ስትመለሱልን እኔም ንገሩኝ፣ እኔም እጄ አዎ እነሆ እሰግድለታለሁ ስጦታም እሰጠዋለሁ አለ። እነሱ ደርሰው ሰጠው። በሌላ መንገድ እንዲመለሱ የመራቸው ኮከብ መልአኩ ቅዱስ ገብርኤል ነገራቸው። ይህንን ነው ወእምድረ ሐለፉ እሉ ናሁ መልአከ እግዚአብሔር አስተራዮ በህል ለዮሴፍ እንዘ ይብል ተንስ ወንሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ። አዎ እነዚህ ከሄዱ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ዮሴፍን እናቱንና ሕፃኑን ይዘ ወደ ግብፅ ሽሻለው ይዞ ሸሸ። እዚህ ላይ ነው ይዞ ሸሸ። ምን ወሐሉ ህየ እስከ አመ እነግረከ፣ እነሆ ይዘህ ተመለስ ብዬ እስከምነግር ድረስ በተዘጋጀው ቦታ ላይ ሂድና ተቀመጥ ኑር አለና ላከው። አሁን እንግዲህ የስደት ዘመን እነሆ ከግንቦት ጀምሮ ምንድን ነው የሚለው 42 ወር 1262 ቀን 3 ዓመት ከ6 ወር የስደት ዘመን ነው። በተለያየ ወንጌል አስተምሮ ተማምረነዋል። አሁን ከዚህ በኋላ ይህ ስደት ነው። እንግዲህ ተሰደዱ፣ ይህን ዘመን ቆዩ። ከዚህ በኋላ እንደውም እስከ ማይዜኑ እግዝእትየ ይላል ውስተ ምድረ ነኪር ትሄልዊ ሀገረ ኪራሆ ገሊላ አይትዊ። እስከ መቼ ድረስ እመቤቴ በክፎች ሀገር በፀሐይ በበዛበት ረሃብ በበዛበት ትኖር ያለሽ ወደ ሀገርሽ ተመለሽ እያለ ይናገርና ለወልድኪ ሕፃን ዘስሙ ናዝራዊ የተባለ ይልቁንም ደግሞ ሕፃኑን ለክብረ ቅዱሳን በከመ ይቤ ሆሴዕ ዜናዊ ሆሴዕ አስቀድሞ እንደተናገረ ግብፅ የውሃ አውራማዊ አስቀድሞ ከግብፅ ጠርቶት ነበር። አሁን ደግሞ ወደ ናዝሬት ተጠርቷል እያለ ሊቁ ይናገራል። ከዚህ በኋላ ነው ወተመይጠት ማርያም ሀገረ እስራኤል ውሃ ማርያምም ልጇን ይዛ ተመለሰች አለ። ዛሬ የተሰደደው ሕዝባችን እግዚአብሔር ይመልስልን። የኢትዮጵያን ክብር ልልና እግዚአብሔር ይመልስልን። እንግዲህ ከዚህ በኋላ ምን ሆነ ማለት ነው? ልጇን ይዛ ተሰደደች ነው። የተወሰኑ ድጓዎች እንመለከትና ትምህርታችንን እንጨርሳለን። ቅዱስ ያሬድ እንዲህ ይላል፣ ምንተ እነግር ወምንተ እዜም፣ ምን ልናገር ምን ላውራ፣ በእንተ ዝንቱ ምስጢር፣ ስለዚህ ምስጢር ንጉሥ ሆኖ ሳለ በምድራዊ ንጉሥ መሰደዱ፣ የዓለም መጋቢ ሆኖ ሳለ እነሆ በምድር ላይ እናቱ መለመኗ፣ ከእናቱ ጀርባ ሆኖ ስትለምን ማየቱ፣ እሱ በመዳፍ ሁሉ ነገር ሆኖ ሳለ በምድራዊ ሰው 3 ዓመት ከ6 ወር መሰደዱና በፀሐይና በፈጠረው ፀሐይ መቃጠሉ በፈጠረው ጨለማ መንገላታቱ በእንተ ዝንቱ ምስጢር፣ ስለዚህ ምስጢር ምን ልበል ይልና እስመ ኀደረ ልዑል ውስተ ደብረ ቁስቋም፣ እነሆ ተመልሶ ከስደት በኋላ ቁስቋም በሚባል ቦታ ከእናቱ ጋር አረፈ ይለና እግዚአብሔር አምላክ በድካም ላይ ያሉ ወገኖቻችን ያሳርፍልን። ይልና ውስተ ደብረ ቁስቋም ምስለ ማርያም ድንግል፣ ከድንግል ማርያም ከእናቱ ጋር ከድካም በኋላ ከስደት በኋላ ከመከራ በኋላ አረፈ። ይህ ምስጢር እንዴት ነው ይላል። ምክንያቱም ሰማይ ዙፋኑ ምድር መረገጫው ሆኖ ሳለ እነሆ በአንድ ቦታ ላይ የተወሰነ አምላክ እንዴት አይገርምም ይላል። ይቀጥልና መንክር ወመድምም ዘተገብረ በደብረ ቁስቋም፣ በደብረ ቁስቋም የተደረገው እጹብ ነው፣ ድንቅ ነው፣ አስገራሚ ነው ይለናል ደግሞ ቅዱስ ያሬድ። ይቀጥልና ዘይሴባ በአርያም፣ በሰማይ የሚመሰገን በመላእክት 24 ሰዓት በመላእክት የሚመሰገን በደካሞቹ በእኛም እንደ አቅማችን የሚመሰገን አምላክ ፍጹም ኀደረ ውስቴቱ መድኃኒዓለም ዘሃሎ እምቅድመ ዓለም፣ ከዓለም አስቀድሞ የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ
የሚኖር እግዚአብሔር ዘይሴብሐ በአርያም በመላእክት በሰማይ የሚመሰገን እግዚአብሔር አምላክ ፍጹም ሀደረ ውስቴቱ መድኃኔዓለም። የሚገርም ነው። የዓለም መድኃኒት ፍጹም የሆነ አምላክ የሚገርም ነገር ነው። ሀደረ ውስቴቱ ለዝንቱ ደብር በዚያ በተራራው ፍጹም የሆነ አምላክ የዓለም መድኃኒት በቁስቋም በዚያ በተራራ ተወሰነ አደረ ይለንና ዛብቃል ምስለ እሙ ድንግል ደመና ቀሊል ቀሊል የተባለ ኢሳይያስ እንደተናገረው ደመና ቀሊል ዘይቤ ኢሳይያስ ይቲኬ ማርያምን ተጾረተወ በቀርሳነ ወልደ እግዚአብሔር። እነሆ ደመና የተባለች እመቤታችን እናት አማናዊ ዝናብ የተባለ መድኃኔዓለም ነው። መፍጠኒት ደመና ይላታል። በመፍጠኒት ደመና ኦ አፍጣኒተ ረድኤት ማርያም በጊዜ ምንዳቤዋ ጽባ ይላል። ፈጣን ደመና ይላታል። እንደውም የዮሐንስ ራእይ ምዕራፍ 12 ላይ ያ የወደቀው ዘንዶ ዲያብሎስ ሰይጣን እንደወደቀ ባየ ጊዜ ልጅ ወለደችውን ሴት አሳደዳት። እሷም ደግሞ ንጻ ሥጋና ንጻ ነፍስ ሁለት ክንፍ ተሰጧት እየበረረች ወደ ተዘጋጀላት ቦታ ሄዳ ዘመነ 1 ዓመት ወአዝማነ 2 ዓመት ወበፈቃድ 3 ዓመት ከ6 ወር በዚያ ቦታ ተቀመጠች። ከዚያ በኋላ አሳዳጁ ተሰዶ ገዳዩ ሞቶ ልጇን ይዛ ተመለሰች ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው የሚለው እስመ ሀደረ ልዑል አዩ መድኃኔዓለም አደረ። ቤት በማኅፀነ ድንግል ማርያም ያደረው መድኃኔዓለም በደብረ ቁስቋም አደረ። የማይደክመው አምላክ ደክሞ አረፈ እያለ ይናገረናል። አንድ ድጓን ጨምርና እንጨርስ። ቀይ ከናፈሬሃ አዎ ከመቅረፍተ ሮማን እንደ በረሃ እንኮይ እንደ በረሃ ሮማን አዎ ከንፈሮቿ ቀያይ የሆኑ መዓዛዋ፣ እናትነቷ፣ ንጽሕናዋ፣ ድንግልናዋ አዎ ዋለዋ ብዙኃት አንስት ለገብረ ሰናይ ብዙ ሴቶች አሉ። ከእነሱ ሁሉ ክብሯ የሚበልጥ የሀቢ ክብራነ ማርያም ኩሎም ቅዱሳን ከቅዱሳን ይልቅ ክብሯ የሚበዛና የሚበልጥ እመቤታችን ይልና ወፄና አልባሲሃ ከመ ፄና ሲሂን አዎ በአልባሰ ወርቅ ጽፍቶ ብርት ይላታል። ወርቅን ተጎናጽፋ ግምጃ ተጎናጽፋ በቀኝ በኩል የምትቆመው እናታችን ድንግል ማርያም ይልና ለማርያም ድንግል እሙ ለአማኑኤል አዎ የአማኑኤል እናት እመቤታችን ድንግል ማርያም ይልና በማእከለ አስዋክ ዘጸገ ጽጌ ሃይማኖት በእሾህ መካከል ያፈራች ጽጌ ሃይማኖት የሃይማኖት ጽጌ እሾህ የተባሉ ገና በማኅፀነ ሐና ሳለች ያሳደዷት ከቤተ መቅደስ ያስወጧት ልጇን ይዛ እንድትሰደድ በሄሮድስ አዎ ልብ አድሮ አይምሮ አድሮ ያሳደዳት ያ ቤተ አይሁድ አዎ ይዘውት የመጡት የሰይጣን መንፈስ ከቤተ መቅደስ እንድትወጣ ያደረጋት ልጇን ይዛ እንድትሰደድ ያደረጋት ነው። በማእከለ አስዋክ በአይሁድ በሾሆች መካከል የሀገራችን ኢትዮጵያ ላይ ሱፍ አለች። ትንሽዬ ሱፍ ዙሪያዋን እሾህ ናት። መሀሏ ላይ አበባ አለች። ስታብብ ስታፈራ ልዩ ነው ስጦታዋ ማለት ነው። አሁን እሾህ የተባሉ ቤተ አይሁድ ናቸው። አበባ የተባለ ንጽሕናዋ ቅድስናዋ ድንግልናዋ ነው። ፍሬ የተባለ ደግሞ መድኃኔዓለም ነው። ክብርና ምስጋና ለመድኃኔዓለም ይሁን። ይቀጥልና በማእከል እንደውም ሶሎሞን ምን ይላል? መኃልየ ምዕራፍ 2 ላይ ወከመ ጽጌ ደንጎላ በማእከለ አስዋክ አዎ ከመሃ አንቲኒ እነሆ እንደ በረሃ ሱፍ ዙሪያውን በሾህ ታጥሮ መሃሉ አበባ ያለበት እንደሷ አንቺ ነሽ ብሎ እመቤታችን ይገልጣታል። ይቀጥልና በማእከለ አስዋክ ጽጌ ሃይማኖት ወጣይ መቃላይ ሲኒ ወይን ንግግሯ አዎ እናትነቷ ከወይን ይበልጣል ፍቅሯ አነጋገሯ ይላል። ደመና ቀሊል መዝገቡ ለቃል ቀላል ደመና ወይም ቀሊል ደመና የቃል መዝገቡ ማለት ቃል በማኅፀነ ድንግል ማርያም ተጸንሶ ሰው ሆኗልና መዝገቡ ለቃል የቃል ማደሪያ የቃል መኖሪያ ማለቱ ነው። ይቀጥልና መዓዛ አፏ ከመኮል አዎ አንደበቷ እንደ በረሃ ኮል ያማረ የተዋበ መዓዛዋ የሚጣፍጥ ይልና ወባቲ ላይ ሪያ ትምህርተ መስቀል በሷ ላይ አዎ የሚያስተምር መስቀል ይልቁንም ደግሞ የተጓዘችው ጉዞ የወለደችው ልጅ የሚያጠናቅቀው በመስቀል ላይ ተሰቅሎ ነው። ወባቲ ላይ ሊሃ ትምህርተ መስቀል በሷ ላይ ሰላም፣ በሷ ላይ ይቅርታ፣ በሷ ላይ ፍቅር አለ ይልና ይጠቀልላል። ትምህርተ መስቀል እመቤታችን ቅድስት ድንግል ማርያምን ምን አላት ታዲያ ሊቁ? ተመየጢ አዎ ተመለሺ አለና ለወልድኪ ዘያስሶ ይዜሰ ሞተ ልጅሽን ሊገለው የሚፈልገው ሞቷልና ልጅሽን ይዘሽ ተመለሽ ይላል። እንግዲህ የዛሬው ትምህርታችን
በእውነት ሀገራችን ኢትዮጵያን ልዕልናዋን ክብሯን ይመልስልን። የሃይማኖታችን ልዕልና ይመልስልን። የተሰደዱትን ይመልስልን። ያዘኑትን ያጽናናልን። የሞቱትን ደግሞ በቅዱሳን ቦታ ያሳርፍልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ እስመ ኀደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል፣ በቁስቋም ያደረ አምላክ በእኛ ፍቅሩን እንዲያሳድር እረፍት በቁስቋም ያደረገ አምላክ የኢትዮጵያን እረፍት የቤተክርስቲያናችን እረፍት እንዲያሳየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።